በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠሩ በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ በዘፈን የሚገኝ ደስታ የለም። አውልቀን መጣለን። ደስ ያለው ቢኖር ምን ይለኛል? ይዘን ያዘነ ቢኖር ይጸድቅ። እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስባል? ጉልበቱ ላይ እናስባል። የሰከረ ሰው ምኑ ላይ ነው የሚመስለው? ምን አንድ እቤት ውስጥ እንጀራ ባይኖር አንድ ሕፃን ልጅ እንጀራ ስጡኝ እያለ ቢያስቸግር በኋላ እንሰጣለን ብንለውና ዝም አንሰጠው ስንቀርብ እንደገና እስከሙ። ስለዚህ ተመልከቱ፣ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን። ለሰው ርዕሳችን ስለ ደስታ ይሆን። ደስታ በውስጥ ድገሙት። አሁን እሱ ስለ ኦርቶዶክሳዊ ደስታ እንማማራለን። ኦርቶዶክሳዊ ደስታ ምንድን ነው? ስለሱ የምንማረው ፊልጵስዩስ ምዕራፍ 4 ቁጥር 4 መነሻ እናደርጋለን። በጌታ ደስ ይበላችሁ። እስኪ ስለ ደስታ አጭር ነገር እነግራችኋለሁ። ደስታ ምንድን ነው? እስኪ አንድ ደቂቃ አስቡ ሁላችሁ። እሺ፣ አንድ ጥያቄ ጠይቃችሁ። ሰው ለምንድን ነው ሁልጊዜ የሚከፋው? ሰው ለምንድን ነው ሁልጊዜ የሚከፋው? በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ ትርጉም የሚፈጠሩ በዓለም ላይ የሚፈጠሩ ችግሮች ሁሉ ስለ ደስታ ካለን የተሳሳተ እይታ የሚፈጠሩ ናቸው። የሚፈጠሩ ችግሮች ሁሉ የሚፈጠሩ ሁለት ነገር አንድ ሁለት ሶስቱን አንስቼ ልንገራችሁ። በዓለም ላይ የሚፈጠሩ ችግሮች የሚፈጠሩት ስለ ደስታ ካለን የተሳሳተ የተንሸዋረረ አተያይ ያሁኑ ችግር። ደስታ ለአንድ ኦርቶዶክሳዊ ምንድን ነው? ይህን ስታውቁ ሁልጊዜ በሰላም መኖር ትችላለን። ቀንም ሌት እውነት ለምናገር ስለ እያንዳንዱ ነገር ኦርቶዶክሳዊ የኑሮ መርህ ሊኖረው ይገባል። ለምሳሌ የተሳሳቱ ደስታዎችን ያመጡ ሰዎች ምሳሌ ምን አይነት ችግር ተፈጠረ? ለምሳሌ አርጤምስ የምትባል ሰው ነበረች። አርጤምስ ታውቁታላችሁ። ግሪክ ውስጥ የነበረች ጣዖት ነው። በየቦታው ስትረብሽ የነበረች ቅዱስ ጳውሎስ ሲታሰር ሲገረፍ የነበረው በአርጤምስ ምክንያት። የዚህች ሰው የደስታ ምንጯ ምን ነበር መሰላችሁ? ውበቷ ነበር። አባቷ መልከኛ ሰው መጥቶ ልጅህን ስጠኝ ሲለው አይ መልከኛ ብትሆን ሀብት የለህም ይለው። ሀብት ያለው መጥቶ ልጅህን ስጠኝ ሲለው ሀብት ቢኖርህ መልክ የለህም ይለው። ሀብትም መልክም ያለው ሰው ሲመጣ ስልጣን የለህም ይለው። ስልጣንም ሀብትም መልክም ያለው ሲመጣ ከነገስታት አትወለድም ይለው። እንዲህ እያለ ሲያጣጥል ሰው ሁሉ ሲንቅ ልጅቱን የሚያገባት እንዲህ ስትመካ እሷም እንደዚያ ስትመካ መጨረሻ ላይ ሆነ አንድ ጠቋይ መጣና ምን አለ? የዓለም ንግሥት አደርግሻለሁ። እሺ አለች። ሰው ሁሉ እንዲሰግድልሽ አደርጋለሁ። እሺ አደረገና ወረቀቱን ጻፈና ለአጋንንት ሰጣቸው። ለአርጤምስ ያልሰገደ ይሞታል። ይህ ወረቀት ያን ወረቀት አጋንንት ጻፉና በአየር ላይ በምታት ለአርጤምስ ያልሰገደ ይሞታል የሚል ጽሑፍ በሰማይ ላይ ያሳዩ። ህዝቡ እንደተሰበሰቡ ሰው ሁሉ ለአርጤምስ ሰገደ። እሷ ደግሞ ማንን ወለደች? ዜውስን ወለደች። የአምላክ ልጅማ አምላክ ነው ተብሎ ለእሱ ተሰገደ። ከዚያ በኋላ የክርስትና መከራ ሁሉ የመጣው በምን ይመስላችኋል? በዚህ ሰው ምክንያት ነው። በውበቷ መደሰት የምትፈልግ ሰው በመሆኗ እሷን የሚያመልኩ ሰዎች ናቸው ሐዋርያትን ሲያሰቃዩ ሲገሉ። እነ ቅዱስ ዮሐንስ ወንጌላዊ በእሳት ውስጥ በፈላ በርሜል ውስጥ እንዲወረወሩ ያደረጋቸው፣ በደሴት እንዲታሰሩ ያደረጋቸው ይህ ምክንያት ነበር። ውበታቸውን የሚያመልኩ ሰዎች የመከራ ምንጮች ናቸው። እውነት ለመናገር
ስለዚህ የመጀመሪያው በውበት ከመደሰት መላቀቅ ነው። የሚከፋል በውበት መደሰት ስለምንፈልግ። በውበት መደሰት ከፈለጋችሁ ሁልጊዜ ይከፋችኋል። ለምን ይመስላችኋል? እንደዛ የሚደረግ ያልፋላ። ረጅም በመሆናችሁ ከተደነቃችሁ ትጎምጣላችሁ፣ ታረጁ። በዚያ መደሰት ከፈለጋችሁ በፀጉራችሁ የምትደሰቱ ከሆነ ወይ ፎረፎር ወይ አንድ ነገር ይመጣልና ያረግፈዋል፣ ይረግፋል። አይናችሁን የምትደሰቱበት ከሆነ ወይ ያረጃል ወይ ደግሞ የሆነ ነገር ኦፕራሲዮን መደረግ አለበት ይባላል። ሁሉም ነገር ይረግፋል። በውበታችሁ መደሰት መቆም፣ የውበት ውድድርን ማቆም። የውበት ውድድርን እኔ ከገሌ ጋር ገሌ እንዲያርጎ ገሌ ትናንትና አንድ ሰው እዚህ ያገኙን አባታችን ትበዝ ፈረንጅ እንደው ለኢትዮጵያ ሄጄ ነበር አንድ 10 ጊዜ ምን ትመክረናለህ ለኢትዮጵያውያን? ዝም ብሎ ሲያዩ ኢትዮጵያውያን ናቸው አሁን ያለስና ምን ትመክረናለህ? ሁሉን ነገር ኮፒ ከማድረግ ማቆም አለብን። ራሳችሁን ሁኗል። ከአሜሪካ ያየነው ሁሉ ማድረግ፣ ከዚያ ያየነው ሁሉ ማድረግ፣ ሁሉን ነገር ኮፒ በማድረግ ማንነታችን አጥተናል። ለኢትዮጵያውያን የምመክረው ከ2000 ዓመት በላይ የሆነ ማንነት አላችሁ። ማንነታችሁን ጠብቃችሁ ነው ብሎ ነበር ይነገርባት። ምሽት ላይ ያገኘነው ወደ ባውስ ተሽከርከረ። ስለዚህ እግዚአብሔር ቤተሰቦች ሰው ውበቱን በውበት መደሰት ሲፈልግ ነው የሚደረገው ይጠፋል። ፋሽን ለምሳሌ ለምንድን ነው የመጣው? ለምን ይመስላችኋል? ፋሽን ሰው ሁሉ ድሃ ያደረገው ማንነትን የለወጠው አውሮፓውያን ማንነታቸውን እያጡ በምን ይመስላችኋል? በፋሽን ከመደሰት አይታያችኋል። አይታችኋል የሰው ፍላጎት መጀመሪያ ለምሳሌ ሰፊ ልብስ ነበር ሰው የሚለብስ፣ ሰፊ ሱሪ ነበር የሆነ። አሁን ደግሞ ጠባብ ከግር ጋር ጠብቅ የምትል የወንዶች ራሱ ነበር። ቀጥሎ ቀዳዳ ሱሪ በውድ ነው የሚሸጠው። እንዴት ቀዳዳ ሱሪ ሰው በውድ ገዝቶ ፋሽን ያለ? አዳዲስ ነገሮችን በመሞከር መደሰት ከፍተኛ የሆነ የህሊና ስቃይ ነው። አታውቁትም? እውነት ለመናገር እግዚአብሔር ሰዎች ውበት ደስታ አይደለም። በፍጹም አትደሰቱ። ሰው ሁሉ መልከኛ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እንደተባለ ሰው ወደ ትክክለኛው መልኩ ነው መሄድ ያለ። የምንከፋው ወደ መልካችን እየሄድን ስላልሆነ ነው። መልካችን ወደሆነ ነገር አልኳል። አሁን መልካችን ውስጥ አይደለም። ትክክለኛው መልካችን እግዚአብሔር ነው የሚሰጠው። ወደዚያ ስንሄድ ነው ደስታችን መገኘት የሚችል። አሁን ምንም ፀጉሩ ተከረከመም አደገም ምንም አለ ምንም ተደረገ ምንም ደስታ የለም። ሰዎች ተጅጎርጉረው ልባቸው ግን በየደቂቃው ይደማል ይመስላል እንጂ ሲስቁ እውነት ይመስላል። በፍጹም አይደለም። ተምለጭልጨው ልባቸው ግን የጠቆረ ነው። የእግዚአብሔር ሰዎች ሁሉ ነገር ያልፋል። እስኪያት ያጀልቃል። አንድ ነገር እንገራቸው። ኤልዛቤልን ታውቋታላችሁ? ታውቋታላችሁ አይደል? መጽሐፍ ቅዱስ ላይ ያለ ኤልያስን ያሰደደችው ናቡቴን ያስገደለችው ኤልዛቤል በየጊዜው የምትለዋውጠው ምን ነበራት? የወርቅ ዘውድ ነበራት፣ የወርቅ ወንበር ነበራት፣ የወርቅ መጋረጃ ነበር፣ የወርቅ ካባ ነበር፣ የወርቅ ዙፋን ነበር። መጨረሻ ላይ ስምን ሆነች? ሙታ ውሻ ነው የነሳ። የገደሏትም በመስኮት አውጥተው አንጠልጥለው ጥለው ነው የገደሉ። ያን እሷ አላደናትም። ያው ውበቷ ተጎትታ ከመሞት አላለን። ሰላም አልሰጣት። ያን ድሃ መሬት ሁከት ይሰጣት ነው። ኤልያስሳ ምን ነበረች? አንዲት መጠምጠሚያ ብቻ ነበረች። ያችን መጠምጠሚያ ይዞ ምን አደረገ? አረገ። እግዚአብሔር ነጠቀው። ሲነጥቀውሳ የድሃው የኤልያስ መጠምጠሚያ ወሩሮት ለተማሪው ለኤልሳ ወሩሮለት ሄደ። ኤልሳ ሲሄድ ዮርዳኖስ ሲደርስ የመምሬ የኤልያስ አምላክ ወዴት ነህ ብሎ በመምሩ መጠምጠሚያ ዮርዳኖስ ሲመታው ተከፈለለትና ተሻገረ። የእግዚአብሔር ቤተሰብ የድሃው የኤልያስ ልብስ እሱን ወደ ሰማይ አሳርጓል፣ ባህር ከፍሎ አሻግሯል። የኤልዛቤል ፋሽን ግን ተንጠልጥላ እንደ ውሻ ከመሞትና ደሟ በውሻ ተለሶ ከመቅረት አላዳላት። ሁከት የሚሰጠን የምንለዋውጣቸው ፋሽኖች አለ። አንደኛው መከራ በውበት መደሰት፣ ሁለተኛ በከተማ የሚደሰት አለ። በከተማ የሚደሰት በጣም
እንዲህ ያለው ሀገር ጥሩ እንዲህ ያለው ሀገር ጥሩ እያለ በከተማ በቤቱ ዲኮሬሽን ይደሰታል። የሚያዝናል እቃውን እኮን በትክክል ደርድሮ ሲያበቃ እንደገና ደግሞ አደራደሩ አላስደስተው እንደገና የሚደረግ ይባል። እንደዚያ ሁሉ ያለ ሰዋል። በከተማ ውበት ልኮ አይቶ ከተማውን አይቶ አቤት ከተማ አቤት ከተማ። እኔ ለምሳሌ አሁን ፍራንክፈርት ነበር፣ ግን ከተማው ሳላይ ነው እንጨነቀ ብዬ ነው ለከተማ ጉዞች ይማራል። ባያው ጥሩ ነው። ምን ኔሮን ቄሳር ታውቃላችሁ? ኔሮን ቄሳር በከተማ ውበት የሚደሰት ሰው፣ በከተማ ውበት አንድ ቀን ቁጭ ብሎ ከከተማው ዳር ሆኖ ሲያየው ከተማው አስጠላው። ሮማ አይ ላቃጥለዋል፣ አዲስ እንዲሰራልኝ ላቃጥለዋል። አይገርም? በእሳት አነደደ ሮማ ከተማ በ67 ዓመት በእሳት አቃጠልና ከተማው ሲነድ እያየ ይደሰት ነው። እንዴት አይነት ግፈኛ ሰው በዚያ ይደሰታል። ከዚያ ስናደረግ ግን ከተማውን አቃጥሎ ክርስቲያኖች ጣዖት አናመልክም በማለታቸው አማልክት ተቆጥተው ነው ይሄ እሳት ይወረደብናል። በዚያ ምክንያት ነው ቅዱስ ጳውሎስና ቅዱስ ጴጥሮስ ራሱ የተገደሉ። በኋላ ስም ሆነ ህዝቡ አውቆበት ከተማችን አወደመ ብሎ ከከተማው ወጥቶ እየለመነ እየበላ አብዶ ሰውነቱ ሁሉ ተበላሽቶ ነው የሚወጣው። ከዚያው ከተማ ደስ ከተሰኘበት ከተማ ወጥቶ ማለት ይሄ መረን የሌለው ገደል የሌለው ደስታ ፈላጊ በዘፈን የሚደሰተዋል። እያደነዘዛችሁ ነው እግዚአብሔር። አሁን ያውቃለሁ እዚህ ሀገር ስትኖር የቤተሰብ ናፍቆት አለ፣ የሀገር ናፍቆት አለ፣ ብቸኝነት አለ፣ እንዳሰባችሁት አለመሆንም አለ፣ ብዙ ነገር አለ። እዚህ መጥቼ የሚያህል ሊያጅስ ትወት እንደገና ከላይ ደርሳችሁ ታች መውረድም ይገርማል። ያንን ለመርሳት ዘፈን ልታዳምጡ ትችሉ ክያ ማደንዘዣ እውነቴን ነው። እስኪ አንድ እቤት ውስጥ እንጀራ ባይኖር አንድ ህፃን ልጅ እንጀራ ስጡኝ እያለ ቢያስቸግር ዝም በኋላ እንሰጣለን ብንለውና ዝም አንሰጠው ስንቀር ነው እንደገና ስደሙ። ስለዚህ ተመልከቱ ዘፈኑ ይሄ ዝም በል አይምሯችን ለሚጠይቅ ጥያቄ ዝም በል እንለዋለን። ለጊዜው እናባብለዋለን። ለዛ ስንነሳ እዚያው ሀዘናችን ውስጥ ዘፈኑ ተደምጦ ተኝታችሁ ስትነሱ ያው ብቸኝነት ነው የሚገርማል። ያ ማደንዘዣ እነማን ናቸው ታዲያ? ሄሮድስ የዮሐንስ መጥምቅን አንገት ያስቆረጠው በምን የሚደሰት ሰው ነበር? በዘፈን የሚደሰት ሰው፣ በዘፈን የሚደሰት በዘፈን ተደስቶ ዮሐንስ መጥምቅን አስገደለ። መጨረሻ ላይ እሱ ሮማ ሄዶ ከእስራኤል ሮማ ሄዶ ታስሮ ሰውነቱ ሸቶ ቆስሎ የገዛ ስቃውን አብዶ እየወጨቀ እየበላ ነው የሞተ። ማን? ሄሮድስ። በዘፈን የሚገኝ ደስታ የለም። አውልቀን መጣለን። ደስ ያለው ቢኖር ምን ይበልናል? ይዘም ያዘነ ቢኖር ይጸልቅ። አራተኛው በመጠጥ የሚደሰቱ ሰዎች አሉ። በመጠጥ መደሰት የሰማችሁ ነው። መጠጥ ኃጢአትም ጽድቅ ማለት ነው። በመጽሐፍ ኃጢአትም አይደለም ጽድቅ ማለት ነው። መስከር ግን ኃጢአት ገባችሁ? ምንድን ነው? እንጀራ መብላት ኃጢአት ነው። ኃጢአትም ጽድቅም ማለት ነው። መብላትም አያጸድቅም፣ አለመብላትም አያስቆም። መጥገብ ግን አለ። መጥገብ መስከርም ኃጢአት ነው፣ መጥገብም ማለት ነው። ስለዚህ ቤተሰቦች መጠጥ አደገኛ ነገር ነው። ከበዛ ቀምሶ እግዚአብሔር ለማመስገን ቅዱስ ጳውሎስ ትንሽ ወይን ጠጥተህ ፈጣሪህን አመስግን ብሎ ለጢሞቴዎስ ለደቀ መዝሙሩ ልኮለት። መስከር ግን አለ። እንዲያውም ምን ይባላል መሰለህ? አንድ ሰው እባብ ከነደፈው ይልቅ የሰከረ ሰው ይብሳል ይባላል። እባብ የነደፈው ሰው ለምሳሌ ቁርጭምጭምቱን ቢነድፈው፣ ጫማው ላይ እባብ ቢነድፈው መርዙ እንዳይሰራጭ ምኑ ላይ እናስረዋል? ጉልበቱ ላይ እናስረጭ። የሰከረን ሰው ምኑ ላይ ነው የምናስረው? ምንም
ጠቅላላ እኮ ተመርዟል። መስከር በቃ ማለት በመጠጥ ራሳችሁን አታደንስ። ወይን በመጠጣት አትስከሩ፣ መንፈስ ቅዱስ ይሙላባችሁ። ሰው በጠጣ ቁጥር በዘፈነ ቁጥር የነፍሱ ቁስልና የልቡናው ሐዘን እየጨመረ ሄደ። ይሄ የተሳሳተ ደስታ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ነው። በገንዘብ መደሰት ጥሩ ነው አይደለም? ስለ ገንዘብ ራሱን ምልከታችሁ ይስተካከል ወንድሞችና እህቶች። ገንዘብ ክፉ ነው አላለም። ገንዘብ ሰዎችን በሁለት መንገድ ባሪያ ያደርጋቸዋል። ታውቃላችሁ አይደል? ጌታ ለገንዘብና ለእግዚአብሔር እኩል መገዛት አይችልም። አንደኛ አግኝተውት መጠቀም ለማይችሉ ሰዎች ባሪያ ያደርጋቸዋል። ሁሉን ነገር በገንዘብ ማድረግ የሚችሉ ይመስላቸዋል። እውነት ለመናገር ማለት አሁን ሀብት ያላቸው ሰዎች ንስሐ አባታቸው ለስብሰባ ሲጠራቸው ቶሎ ብለው መዋጫ ሲኖር ጥቆኝ ነው። በፍጹም ትክክል አለ። ይህ የራሱ የገንዘብ ባሪያ ይመስል አንዳንድ ሰው ቤተክርስቲያን ይዞ ገዳም ሂዶ በገንዘቡ የሚፈራ የሚከበሩ ይመስላል። እናንተ ታደርጉት አታደርጉት እንጂ አንዳንድ ከውጭ ሀገር ሰዎች ሲመጡ እኛ ላይ መጠግበር ይፈልጋል። ለምሳሌ አሁን ገዳም መጥተው አባ ገሌን ማግኘት ፈልጌና የሉም ስላቸው ከአሜሪካን የመጣው በላቸው ይላል። አሜሪካ ገነት ነው መንግስተ ሰማያት። እዚያ እንደመጡ ሲያውቁ ያገኙኛል፣ ያከብሩኛል። መጀመሪያ ራሱ እንደዚህ ብሎ ማሰብ ፈጽሞ ነው የገንዘብ ባርነት ነው። ገንዘብ ሰዎችን ባሪያ ያደርጋል። ባርነቱ ምንድነው? ሁልጊዜ ይሄን አስተካክል፣ ይሄኛውን ካምፓኒ አስተካክል፣ መስመር አስይዞ ይሄን አስተካክል እንዳሉ እንደባከኑ ነው የሚሞቱ። እንዳይልሰ ወደ ጸሎታቸው አይመጡ፣ ወደ ንግዳቸው አይመጡ፣ ወደ ቁርባን አይመጡ። የጸሎት ጊዜ የላቸው፣ መጽሐፍ ቅዱስ የማንበቢያ ጊዜ የላቸው፣ ለኪዳን ጊዜ የላቸው፣ ለቤተሰብ ጊዜ የላቸው፣ ለሀገር ነገር ለቤተክርስቲያን ነገር ጉዳይ የላቸው። ጉዳያቸው ብር ነው። እስመ ሥራው ለሁሉ ከአፍቅሮ ነው አይሉት። ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል ጳውሎስ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሲናገር ገንዘብን መውደድ የኃጢአት ሁሉ ስር ነው። ሁለተኛ ገንዘብ ያጡትን ሰዎችን ባሪያ ያደርጋቸው አይደለም። ገንዘብ ሲያጡትን ባሪያ ያደርጋቸው። ገንዘብ ይዘውት ካላወቁትም ይገዛል፣ ሲያጡትም ደግሞ ባሪያ ያደርጋል። ለዚህም ደግሞ ማለት ሲኖራችሁ እወቁበት፣ ሳይኖራችሁ ደግሞ እግዚአብሔርን አመስግናችሁ ስሩ። ለገንዘብ ብላችሁ ማንነታችሁን አትሽጡ፣ ሰውነታችሁን አትለውጡ፣ ራሳችሁን ጠሩ። ማንነት ከገንዘብ በላይ እውነቴን እነግራለሁ። ማንነት ማለት ለኛ ሰውነት ነው። ማንነት ለኛ ኦርቶዶክሳዊነት ነው። ከገንዘብ በላይ ነው። ገንዘብ እኮ እኛ ሸኝቶ ሰው ኪስ ውስጥ ሲገባ የገሌ ነኝ የማይከዳተኛ አይደለም። ድሮ ስትጠብቁት ስትለፉለት ላባችሁን ጠብ ስታደርጉለት ኖራችሁ ስትሞቱ ሰው ተካፍሎ ሲወስደው እኔ ነኝ አይደል? የሚወርሱ ሰዎችስ በህግ ነው። ሌባ ሲወስደው እኮ የገሌ ነኝ በህግ አምላክ አይደለም ተነጥቶ የሚሄድ። ለዚህ ከዳተኛ ብላችሁ ማንነታችሁ እንዳትተው። ገንዘብን ደስታ አይሰጥም። በምግብ መደሰት ራሱ አንድ ችግር። ምግብ መብላት አጨታለ፣ በምግብ ግን መደሰት አቤት ማድነቅ ራሱ በዓል ሲመጣ ራሱ ምግቡን እያሰቡ መደሰት ራሱ የኖር መብላት ነው የለው። በምግቡ ግን ደስታን መፈለግ ማለት ሰምታችሁ ሁሉም ነገር የት ላይ የሚቀር አሁን ታርጎ እዚህ ላይ ምን ወጥ ነው ያለ? ቀይ ወጥ፣ ነጭ ወጥ፣ አልጫ፣ ትግርግር ወጥ ብሎ ዛሬ ጥሩ ባንዋት ሚለንስ በሽሮ ወጥ ግግጥም አድርጎ በልቶ ጥሩ ባላልዋል። ለምን ያልዋላቸው? ሁሉም ቢሆን ለአፍ ነው። ግጥም አድርገህ ከበላህ ጥሩ ባላልዋል። ጉዳዩ ግን ከመብል ጋር አይደለም ያገናኛል። የመንፈሳዊ ደስታ ነው። ግን ቁም ነገሩ
ሆዳችሁ ከሞላ ሽሮ ስበልታችሁ ለምን ጥሩ በዓል ነው አትሉ? ያውቃችሁ በሚስት በባል በልጅ እኮ መደሰት አይገባል። መደሰት በማለት ልጆች ደስታ ናቸው፣ እግዚአብሔር ጸጋ ናቸው። በእግዚአብሔር ጸጋነታቸው መደሰት ትክክል። ሚስት የእግዚአብሔር ስጦታ፣ በዚያ ስጦታነቷ መደሰት መልካም። ባል ከእግዚአብሔር በዚያ ስጦታነት መደሰት መልካም። ግን አንድ ሰው ፈጽሞ ከጉዳዩ ጋር ቅዱስ ጎርጎርዮስ ዘኑሲስ እንደተናገረ የሚስቲቱ መልኳ፣ የሚስቲቱ ዓይኗ፣ የሚስቱ ጸጉሯ፣ የሚስቲቱ ስትራመድ እያለ የሚደሰት ከሆነ ጥላው በሞት የሄደች ቀን ቤቱ ጨለማ ይወስዳል። ምንድን ነው ሰው ይህን ሁሉ ችግር ያመጣው? ለምን ይመስላችኋል? ሰው ደስታ ማጣት። ሰው ለምንድን ነው የማይረካው ብላችሁ እምነት የሌለውን ሰው ጠይቁ። ሳይኮሎጂስት ይሁን ሳይካትሪስት ይሁን እግዚአብሔር የለም ብሎ የሚያምን ሰው ለምን አይረካም ብላችሁ ጠይቁ። መልሱ አንድና አንድ፣ ሰው ሀገር ይቀይራል፣ አይረካም። እንደው አሁን ለምሳሌ አንዳንድ ሰው ኢትዮጵያ ሳለ አይረካም። አውሮፓ ስትመጡ ምስረፉ አልመስላችሁ? ረክታችኋል? አልረካችሁ? እንደው ከዚህ ሀገር እንደምንም ብዬ ልጣልች ብላችሁ አሁን እዚህ መጣችሁ ደስ አላችሁ። አሁን አሜሪካ ምን ወስዳችሁ ደስ አይላችሁ? ትንሽ ይመስላል። ስትሄዱስ ወይ ካናዳ ብትሄዱ እንደዚህ ነው። አትረው መጀመሪያ እዚያ ያለ ሰው ደግሞ ኢትዮጵያ መመለስ ይፈልጋል። ኢትዮጵያ ሲመለስስ ደስ ይለው ይሆን? ብዙ መናናው ወደ ሀገራችን ለመመለስ ያብቃል ያብቃል። ግን ስትመለሱ እዚያስ ደስ የሚላችሁ ይመስላችኋል? አይልም። ሰው በምድር ላይ የሚቀርቡለት ነገሮች ሁሉ ደስ አይልም። ለምንድን ነው ብላችሁ ጠይቁ። ሁልጊዜ የሚከፋል ለምንድን ነው ብላችሁ ጠይቁ። ጊዜ የተሳሳተ ቦታ ደስታ ስለምንፈልግ መልሱ ሁልጊዜ የተሳሳተ ቦታ ደስታ እንፈልጋለን። ሰማችሁኝ? ከዚያ ያ ደስታ ደግሞ ትንሽ ይሰጠንና መልሶ ምን ይደለም ደስታ እንድንፈልግ ያደርገን። ደስታ እንድንፈልግ ያደርገን። ሁለት ታሪኮችን ብቻ እዚህ ጋር እንገራቸው። እንግዲህ ለምንድን ነው ስትሉኝ የሰው ልጅ የማይረካበት ዋናው ምክንያት የሰው ልጅ ደስታው እግዚአብሔር ስለሆነ። የሰው ልጅ ደስታው እግዚአብሔር ስለሆነ ስለዚህ ሰው የሚፈልገውን እስከሚያገኝ ድረስ ልቡ ሲቃትት ይኖራል። ይለብሳል፣ ደስ አይለው። ይበላል፣ ደስ አይለው። ቤት ይሰራል፣ ደስ አይለው። አዲስ ሞዴል መኪና በመጣ ቁጥር ይገዛል፣ ደስ አይለው። ያገባል፣ ደስ አይለው። ለምን? የሰው ልጅ የመጨረሻ ደስታው እግዚአብሔር ነው። መዝሙር 16 ላይ ቅዱስ ዳዊት ሲናገር እንዲህ ነው፣ ወእጸግብ በርኤ ስብሐቲከ እግዚኦ፣ አቤቱ ፊትህን በማየት እጠግባለሁ። ፊትህን በማየት እጠግባለሁ። እግዚአብሔርን ማየት የማየት መጨረሻ ነው። እግዚአብሔርን ማየት የእይታ ሁሉ መጨረሻ ነው። እግዚአብሔርን ያየ ሰው ሌላ ማየት የሚፈልገው ነገር የለው፣ ሌላ የሚናፍቀው ነገር የለም። የዓይኖች ሁሉ ማረፊያ የመጨረሻው እግዚአብሔርን ማየት። እግዚአብሔር ሰው የመስማት መጨረሻው እግዚአብሔርን መስማት። እግዚአብሔርን የሰማ ሰው ሌላ የሚሰማው የሚፈልገው ነገር የለም። የሚሰሙ ድምፆች ሁሉ አይረብሹትም። እግዚአብሔርን የሚሰማ ሰው ቅዱስ ዳዊት ምን ይላል? አጸምዕ ዘይነብበኒ እግዚአብሔር አምላኬ የሰውት ይነብብ ሰላም ለሕዝብ። ፈጣሪ እግዚአብሔር የሚለኝን እሰማለሁ፣ እሱ ለወገኖቹ ሰላምን ይናገራልና። ማነው እሱ? እግዚአብሔር። አንድ አባት በረሃ ውስጥ ሲኖር መላእክትን ለማየት ደረጃ ደርሶ ነበር እና የገበያው ግርግር ራሱ ቅርጫት ሰርቶ ሊሸጥ፣ እንግዲህ መነኮሳት እየሰሩ ነው የሚተዳደሩ። እጅ ስራውን ሊሸጥ ገበያ ሄዶ ያ ሁሉ ገበያተኛ እየተራወሰ እሱ ግን የሚያይ ማን ነው? ሚካኤልና ገብርኤል ነው። ሚካኤል ነው ወይስ ገብርኤል ነው የሚበልጥ እያለ ያደንቃል። ባለ ቅርጫት ስንት ነው አለ። መልሱ ምንድን ነው? ሚካኤል ይበልጥ ወይስ ገብርኤል ነው? መልስ ሞኝ ነህ እንዴ? ቅርጫት ነው የጠየቅኩህ ለጥሮት። ሁለተኛ ባለ ቅርጫት ስንት ነው? ቅርጫት ሚካኤል ይበልጣል ወይስ ገብርኤል? መልሱ ነው። ሶስተኛ ባለ ቅርጫት ስንት ነው? ቅርጫት
ሚካኤል መጣ ወይስ ገብርኤል? አይ ሞኝ ገዥ አጥቶ ቤቱ ነው። ገበያ መሃል ሆኖ የገበያውን ድምፅ ትቶ የነማንን ድምፅ ነው የሚሰማው? የመላእክትን ድምፅ ይሰማል። ሰላም ያለው ሰው በሁከት መሃል እንኳን የተረጋጋ አይረበሽ። የትም ሰላም መሆን ይችላል። እግዚአብሔር ነው የሚያስብ። ቅዱስ እንጦንስ የበረሃ ኮከብ ነበረ። በረሃ ውስጥ እየተጋደለ ሲኖር ምንም ውሃ በሌለበት ተክል በሌለበት እየተጋደለ ሲኖር በእስክንድሪያ ከተማ መናፍቅ ተነስቶ ሊከራከር ነው ሲመጣ የእስክንድሪያ ምዕመናን ሁሉ ለመባረክ ሰፈሩ። አስተባባሪ ምዕመናን ኧረ ባይታዊ ነው አትንጫጩበት አሉ። እሱ ግን እንዳለ ሰምታችኋል? ተው እንጂ ይህ እኮ የክርስቶስ በጎች ድምፅ ነው አይረብሽ። ይህ የማን ድምፅ ነው ያለው? የክርስቶስ በጎች ድምፅ ነው ነበር ያለው። አይረብሸውም። በቀላል ቅዱስ ዮሐንስ አፈወርቅ ያለው ነገር ነው። ወደ ትልቅ ውቅያኖስና ወደ ጥልቅ ውቅያኖስ ችቦ እያሰራችሁ ይፈቱና ወሩሩበት፣ ውቅያኖሱን ልታነዱት ትችላላችሁ። ነ አሁን እኛን ለማናደድ ግን ከባድ ነገር ይጠይቃል። አሁን እናንተ እኔ እንዲያውም በሁለት ደቂቃ ላስቀድማችሁ። አንድ ደቂቃ አሁን ሁሉም ሰው እዚህ አዳራሽ እንዲወጣ ማድረግ አልችልም። ነገር ትነግር በጣም ገለባ ሆነ ነው። እውነት ነው። ቀላል ነገር ነው የሚያስከፋል። በቃ ሆድ ብሶናል መሰል። እንኳንስ ባወቅነው ነገር በገመትነው ነገር እየከፋን ተቸገረ። በመሰለን ነገር እንኳን ይከፋል። ለምን? በጣም ግል ሆነ። እውነት ነው። እግዚአብሔር ሰዎች ደስታችንን እግዚአብሔር ወደ ማለት ምን ማለት እንደሆነ እሱ ታውቃለህ። እግዚአብሔር ሲሆን ሁሉ ነገር ስናጣው፣ እግዚአብሔር ግን ምን አይታጣም። ባል ሲሞት ለሚስት የሚቀራት ማለት እግዚአብሔር ባል አብሮ ይኖራል እስከ መጨረሻው እስከ እቅታው ድረስ፣ ወይ ሚስት ትቀርማለች ወይ ባል ይቀር። ሚስት ስትሞት ለባል የሚቀረው ማለት እግዚአብሔር ነው የሚቀረው። አባትና ሲሞቱ ለልጆች የሚቀራቸው ማለት እግዚአብሔር። ባለስልጣኖች ተሽረው ሲታሰሩ እጃቸው ላይ የሚቀረው ጥሪት ማለት እግዚአብሔር ብቻ። ቤተ መንግስቱ አብሯቸው አይታሰርም። ሌላ መንግስት መጥቶ ሲያስራቸው እጃችን ላይ መጨረሻ ላይ የሚቀር ሁሉ ሲያልቅ የሚቀረን እግዚአብሔር። እኔ ቅዳሴ ሲቀደስ ቅድመ ዓለም ወስክለ ዓለም አለው እግዚአብሔር በመንግስቱ እግዚአብሔር በተሰስቱ እግዚአብሔር በመለኮቱ ሲባል ደስ የሚለኝ ዓለም እግዚአብሔር ከዓለም አስቀድሞ ነበር። እግዚአብሔር በመንግስቱ አለ። እግዚአብሔር በሶስትነት አለ። እግዚአብሔር አለ የሚለው ድምፅ የመጨረሻ ሰላም። ለምን? ሄሮድስ የለም፣ ናቡከደነፆር የለም፣ ፈርዖን የለም ነበር። እግዚአብሔር ግን አለ። እግዚአብሔር ነገም አለ። እግዚአብሔር አስከፍተነውም አለ። እግዚአብሔር ሸሽተነውም አለ። እግዚአብሔር ጠፍተን ስንመጣም አለ። እግዚአብሔር ሁልጊዜ አለ። እግዚአብሔር ጥሎን ሄዶ አያውቅም። ሁልጊዜ የሚገኝ ወዳጅ እግዚአብሔር አልከማይም ነን። ትክክለኛ ወዳጅ ማለት ታውቃላችሁ? እሱ እግዚአብሔር የማይለወጥ ጠባቂያችን፣ አቃቢነ ዘኢይማስን ይላል መጽሐፍ ይላል። የማይለወጥ ጠባቂያችን፣ የማይለወጥ ጠባቂያችን ማለት ምን ማለት ነው? እኛ ስንለወጥ እሱም ባይለወጥ ጌታችን የተናገራቸውን 2-3 ነገሮች እንገራለን። አንደኛው 12 ዓመት ደም የሚፈሳት ሴት ነበረች። ታውቃላችኋል? ያቺ ሴት 12 ዓመት ደም ሲፈሳት መጽሐፍ ቅዱስ ላይ የተጻፈ ነገር አለ። ከባለ መድኃኒቶች ሁሉ ከሰረች እንጂ አላተረፈችም ይላል። ከምኖች ሁሉ ከሰረች እንጂ ምን አላደረገች? ባለ መድኃኒቶች ምን እያደረገች ነው የምትከሰው? ምን ይሉኛል እያለች ያድኑኛል እያለች ትከፍላለች። ምን ትላለች? አትድንም። ያከስታል። ሌላ ባለ መድኃኒት ጋር ትሄዳለች። አትድንም። ሌላ ባለ መድኃኒት አትድንም። እነዚያ ምን እንደሆኑ ታውቃላችሁ? ምኖች ናቸው? ሁልጊዜ አይምሯችን ይጠግንልናል እያልን የምንቆፍራቸው የደስታ ጉድጓዶች ናቸው። ሲጨንቃችሁ ፊልም ታያላችሁ፣ አይፈውስም። ድራማ ታያላችሁ፣ አይፈውስም። የሚያረጋጋ ነገር ቀልድ ታያላችሁ፣ አይፈውስም። የሚያከስሩ መድኃኒቶች ናቸው። እነሱ መድኃኒት ይመስሉናል፣ እንሞክራቸዋለን።
ግን ሕሊናችን ውስጥ የሚደማውን ደም ግን ማቆማቸው የሚያከስሩ ባለመድኃኒቶች ማለት ነው። ብዙ የሳይኮሎጂ ንግግሮችን እናዳምጣለን። በዓለም ላይ ብዙ መጽሐፍ ተጽፈዋል። የሚያረጋጉ ስሜትን መቆጣጠር እየተባለ ደስታ እንዴት ማግኘት ይቻላል፣ በራስ መተማመን እንዴት ይቻላል እያሉ ሳይኮሎጂስቶች ጻፉልን። እነዚያ ሁሉ የሚያከስሩ መድኃኒቶች ናቸው። በፍጹም አንድ ነገር ግን አደረገች። ምን አደረገች? ጌታ ሲመጣ ሰማችን ላይ ጨርቁን ብዳስስ ምን አለ እድናለሁ አለችና ጨርቁን ሄዳ በእምነት ነካች። ደግሞ በአንድ ቀን ቆመ። ጥያቄ፣ ሁላችሁ ዛሬ ጌታን ብታገኙትና ልብሱን ብትዳስሱ ደስ ይላችኋል? እውነት እና ሁኔታ አሁን እንግዲህ እሷ አገኘች፣ እየተንቀሳቀሰ እያስተማረ። እኛ ምን እናድርግ? ጨርቅ የት ነው? ምን ይመስላችኋል? ጨርቅ የተባሉ ምንድነው የተረጎሙት? ነቅቼፌን ጨርቅ፣ የጌታ ጨርቅ የተባሉ ሐዋርያት ናቸው። የጨርቁ ጫፍ የተባሉት ደግሞ የኋላ ካህናት ናቸው። በኋላ የሚነሱ ካህናት ናቸው። ካህናቱ ኃጢአተኞች ልንሆን እንችላለን። ጉዳዩ ቄስን ለማስከበር አለን። ሰብከው ከክርስቶስ ጋር እንድንገናኝ ብቻ እግዚአብሔር የልብሱን ጫፍ ብነካ እድናለሁ። የልብሱ ጫፍ የተባለ ልብሱ ሐዋርያ፣ የልብሱ ዘርፍ እስከ ዓለም ፍጻሜ የሚነሱ ካህናት ናቸው። እነሱ ጋር ስትሄዱ እረፍት ታገኛለን። ምን ብላችሁ የምታርፉት? እምነታችሁን የሚያሳርፋል። አንድ ቄስ ጋር ቁጭ ስትሉ እንደ ሳይካትሪስት አትጠሩ፣ ወይ እንደ ሳይኮሎጂስት ወይ እንደሆነ አማካሪ አትጠሩ። ለቄሱ ስትናገሩ ማን እንደሚሰማችሁ ነው ማመን ያለበት? ለእግዚአብሔር፣ ለጌታችን ለኢየሱስ ክርስቶስ ለራሱ እንደምትነግሩት ነው ማመን ያለበት። አንድ ቄስ አይደል ማሰብ ያለበት። አብራችሁ ምን ጊዜም ቄሱ ነኩሴ ሊሆን ይችላል፣ ያገባ ሊሆን ይችላል፣ ሌላ ሊሆን ይችላል። ብቻ ግን ክህነት ያለው ሰው ጋር በአንድ ወንበር ስትቀመጡ መሀል ላይ ማን እንዳለ ማመን አለ? እግዚአብሔር እንዳለ ማመን አለ። ያንን ስታደርጉ ነው ፈውስ የምናገኝ። ብዙ ጊዜ እኮ ለካህናት ጭንቀታችን ተናገር ለምን ማንድን ይመስላችሁ? ድሮ ሐዋርያት ይፈውሱ ነበር። የዛሬ ካህናት ለምዶ የማይፈውሱ ምልክት ካላየን ቄሱ የሚፈውስ ስለማይመስል ወይም ደግሞ አንዳንድ የካህናት ኃጢአቶችን ስለምናይ ስናይ እንደው መቼም ሕጉን ለመጠበቅ ልናዘዝ እንጂ እሱ 40 ዓመት የዘጉ ባይታዊ ብታዩና እሳቸውን ብታዩና አሁን እዚህ ሊመጡ እና ያመማችሁን ሁሉ የምትድኑ አይመስላችሁ አይደል? እንደው ከተማ የሆነ ቄስ ደግሞ ሻሹን ጠብቆ በዚህ ና ገበስላለ ሳለ ይላቸው ያደገኛ ታላችሁ ችግራችሁ እዚህ ላይ ነው። ማድረግ ያለብን ማለት ነው የሚፈውሰን ማለት መድኃኒት የልብሱ ዘርፍ በሉ እንጂ የልብሱ ዘርፍ ነው። ያ ልብስ እኮ ክርስቶስ የለበሰው ልብስ እኮ እንደ ማንኛውም ልብስ ወይ ጥጥ ነው ወይ ሐር ነው። ሌላ ልዩነቱ የማን ልብስ ስለሆነ የክርስቶስ ልብስ ስለሆነ። ቄሱ እኮ እንደኛ በደለኛ ነው። ልዩነቱ ግን የማን ክህነት ስለያዘ የክህነት ክህነት ስለያዘ እግዚአብሔር ይፈውሰናል ካል እንድናል። ልባችን ውስጥ የሚደማውን ደም የሚያደርቀው የክርስቶስ ልብስ። የመጨረሻው ደግሞ አንድ ሴት ላስታውሳቸዋል። ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ያቺ ሰው ምን አይነት ሰው ነበር ይመስላል? ከደስታ ጋር እያሉ ስለሆነ ምን አይነት ሰው ናት? ጌታችን ኢየሱስ ክርስቶስ መንገድ ሰብሮ ሄዶ ያገኛት ሴት ሺህ ጊዜ ነው ያስተማርኩት በዚህ ሰው። ግን ክርስቶስን ስለምትወክል ሁልጊዜ ብናገርላት ወይም ታሪኳ እሱን ስለምትወክል አልሰለችም። ሄዶ ውሃ ስጭኝ አለ። ምን ብላ ነበር የመለሰችው? አንተ አይሁዳዊ እኔ ሳምራዊት እንዴት ውሃ ትለምነኛለህ አለች። ውሃ የሚለምንሽ ማን እንደሆነ ብታውቂ አንቺ ትለምነኝ ነበር አለ። ምን ብላ ሰጠችው? እንዴት አለች። አንተ ይህን ጉድጓድ ከሰጠን ከያዕቆብ ትበልጣለህ አለች። ከዚህ ጉድጓድ የሚጠጣ ሁሉ ይጠማል።
እኔ የምሰጠውን ውሃ የሚጠጣ ግን አይጠማም። ሁሉ ዘይሰትይ ዝንቱ ማይ ይጸምእ ወይመጽእ ዳግመ። ከዚህ ውሃ የሚጠጣ ሁሉ መልሶ ሊቀዳ ይመጣል፣ መልሶ ይጠማል። እኔ የምሰጠውን ውሃ የጠጣ ግን መልሶ አይጠማም ማለት። ያንን ውሃ ስጠኝ እባክህ መልሼ እንዳልጠማ መልሼም እንዳልቀዳ አለችው። ብሎ እንደመለሰላት ታውቃላችሁ? ባልሽን ጥሪውና ልስጥሻል። ባል የለኝም አለችው። ጌታ ምን አላት? ልክ ነሽ፣ 5 ባል ስለነበረሽ ማንን ትጠሪያለሽ? አሁንም ከአንቺ ጋር ያለው ባልሽ አይደለም። ክርስቶስ ሲመጣ እውነቱን ይነግረናል አለችው። እሱን የነኝ አለ። ከዚያ በኋላ ተነስታ በከተማ ሄደችና ሕይወቴን የነገረኝ ኑ ላሳያችሁ እያለች የከተማውን ሰው በሙሉ ወደ ጌታ ተስፋማ። አሁንን ነገር አስተውሉ። የእግዚአብሔር ሰው የመጀመሪያ ጌታ ያንን ውሃ ከዚያ በኋላ መልሶ ጠይቋታል? አልጠይቃትም። ሁለተኛ ያቺ ሴት ያንን ውሃ መልሳ ጠይቀዋለች? አልጠየቀችም። ጌታ ለምንድን ነው ያን ውሃ መልሶ ያልጠየቃት? ክርስቶስ የጠማው ውሃ ሳይሆን የእሷ መዳን ነበር። ውሃ ጠማኝ ክርስቶስ ውሃ ጠማኝ ያለው የዚያችን ሴት መዳን ነው እንጂ ውሃ አልነበር። እግዚአብሔር የሚፈልገው ትልቅ ሕንፃ አለ። እግዚአብሔር የራበው ትልቅ የወርቅ ጥላ፣ እግዚአብሔር የራበው ትልቅ መጋረጃ ያለው ቤተሰብ፣ እግዚአብሔር የራበው ሰው። የሰው መዳን ለክርስቶስ ውሃ ጥም። ያ ማለት ማን እንደሆነ ታውቃላችሁ? ውሃ የጠማው ሰው ሊጠጣ የሚቸኩልን ያህል ክርስቶስ ይፈልገናል ማለት እንደሚወደድ እርግጠኛ ነው። አንድ ሰው ሁልጊዜ ደስታ የሚያጣው እግዚአብሔር እንደሚወደው እርግጠኛ መሆን ሲያጣው ማለት ነው። ውሃ የተጠማ ሰው፣ ውሃ ለመጠጣት ከሚቸኩል ሰው በላይ እግዚአብሔር ሰው ይጠማል፣ ሰው ይፈልጋል። ደቀ መዛሙርቱ ምግብ አምጥተናል ከከተማ ብላ አሉት። ምን ብሎ መለሰላቸው? እናንተ የማታውቁት ምግብ አለ እኛ ነን። ሐዋርያት ምናሉ ያቺ ሴት አምጥታለት ይሆን ወይስ ማን አምጥቶለት ነው? ጌታ ግን ምንድን ያላቸው? የማታውቁት ምግብ አለኝ ያለው ምን እንደሆነ ታውቃላችሁ? የዚያች ሰው መዳን። የሰው መዳን ለክርስቶስ ምግብ። ያቺ ሴትስ ውሃ መልሶ የማያስጠማ ውሃ ስጠኝ ብላ ሲያበቃ መልሳ ስጠኝ ሳትለው የቀረች ለምንፈል ያ ውሃ ጌታ ስለነበረው ያንን ውሃ ስላገኘችው የማያስጠማውን ውሃ ስጠኝ ብላ መልሳ ያልጠየቀችው ለዚህ። ስለዚህ ጌታ ምን አለ? ከዚህ ጉድጓድ የሚጠጣ መልሶ ይጠማል ማለት ይህ ጉድጓድ የተባለው በዓለም የተዘጋጁ የደስታ ምንጮች ናቸው። ጭፈራ፣ ዘፈን፣ መጠጥ፣ ገንዘብ፣ ሌላ ውበት፣ ዝሙት፣ አመንዝራነት፣ ፈቃድን መፈጸም፣ እንዲህ ያሉት ነገሮች ሁሉ መልሰው የሚያስጠሙ የውሃ ጉድጓዶች ናቸው። መልሰው የሚያስጠሙ ማለት ነው የዛሬ እንዳድርገውና ንስሐ ገባለሁ ስንል መልሰን ደግሞ ነገ እንድናደርገው ያስገድዳል። የዛሬ እንዳድርገውና ነገ ንስሐ ገባለሁ ስንል መልሶ ነገ እንድናደርገው ይገፋል። ኃጢአትን ጠልቶ እንጂ አድርጎ ማቆም አይቻልም። ስለዚህ መልሰው የሚያስጠሙ ጉድጓዶች ማለት ሰርተው በቃኝ የማያስችሉ ዛሬን ጨፍሬ ልተው፣ ዛሬን አመንዝሬ ልተው ብሎ መውጣት የማያስችል ጉድጓድ፣ ነገም ማምጡ የሚያሰኝ ክፉ ጉድጓድ። ከዚያ ጉድጓድ የጠጡ ሰዎች ሁሉ መልሰው ተጠምቀዋል። ሰሎሞን 2-3 ሴት ሲል ነው 1000 ሴት እስከ ማግባት የደረሰ። 1000 ሴት አግብቶ አንደኛ ነገሥት ምዕራፍ 11 ቁጥር 1 ጀምሮ የሰሎሞን 1000 ሚስቶች ነው። ያ እንግዲህ ኃጢአትን ሁልጊዜ ዛሬ ምንድን እያለ ነው የጀመረው? ቆይ ችኛይቱን ሴት ከዛ ከዚህ በኋላ አቁማለሁ፣ ከዛ 4 ከዛ አቁማለሁ፣ 5 አቁማለሁ ሲል 1000 ደረሰ። ቀጥሎስ ምን አደረጉት? ጣዖት አመለከ። ሴቶቹ እኛን መከተል ከፈለግ ጣዖት አመለከ። እግዚአብሔርን ትቶ የጣዖት መሰዊያ ሰራ፣ ለጣዖት አጠነ። ሰሎሞን ያለ እግዚአብሔር በዚህ ምክንያት መንግስቱን ፈለገ፣ ከፈለ። ለዚህ ነበረ መጽሐፈ መክብብ ምዕራፍ 1 እና ምዕራፍ 2 ስታነቡት አትክልት ተከልኩ፣ አዝማሪ አበዛው፣ ሴቶችንም አበዛው፣ ሁሉም ነፋስን እንደመከተል ነበር።
ነፋስን የተከተለ ሰው ጅራትን አይዞ መያዝ ያለዋል። ደስታ ያሳደደ ሰው እጁ ላይ የሚቀር ነገር የለም፣ ልቡ ወድቆ ነው የሚቀር። ስለዚህ መልሰው የሚያስጠቡ ጉድጓዶች ያላቸው ኃጢአት በሞከርነው ቁጥር መልሰን እንድንሰራው ምንጭ የሚሆን ስለሆነ ከዚህ ጉድጓድ የሚጠጣ ይጠማል። እስኪ በሉ ከዚህ ጉድጓድ የሚጠጣ ነው መልሶ ምን ይላል? ስለዚህ አንድ የለመዳችሁት ኃጢአት ቢኖር ስሩትና ነገ ትተውታላችሁ ሲላችሁ በዲናችሁ የምትመልሱት መስሉ ከዚህ ጉድጓድ የሚጠጣ የዛሬን ስሩትና ነገ ትተውታላችሁ ሲላችሁ ዲናችሁ መልሳችሁ ምንድን ነው? ከዚህ ጉድጓድ ዛሬ የሚጠጣ ነገ መልሶ ይጠማኛል፣ ስለዚህ አልጠጣም። ከዚህ ጉድጓድ የሚጠጣ መልስ የለም። የዛሬን ጫጭቅም የተዋለው የዛሬን አጭሼ የዛሬን ጨፍር የተዋለው የለም። የመዳን ቀን ዛሬ ነው። የማያስጠማው ውሃ ግን ማን ነው? ጌታችን ኢየሱስ። ዮሐንስ ወንጌል ምዕራፍ 7 ዘጸማ ይምጻ ኀቤ፣ የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በከመ ይቤ መጽሐፍ አፍላገ ማያወት ይወይን ስብከር፣ መጽሐፍ እንደተናገረ የሕይወት ውሃ ከሆዱ ይፈልቃል። ጌታችን ኢየሱስ ክርስቶስ የሕይወት ውሃ ነው። እግዚአብሔር ሰው የሕይወት ውሃ ነው ማለት ነው። ውሃ ያነጻል። ከናዛችሁ እንደጨረሳችሁ አንጽቶ ይሰጣችሁ፣ ምንም ቅሬት ሳያስብ። ውሃ በረሃውን እንዲያመራ ያደርጋል አይደል? ዱባይ ሄዳችሁ አታው ወይም ሰምታችሁ ታውቃላችሁ? እልም ያለው በረሃን ያስታገር ያለው ማን ምንድን ነው እንደዚህ ያደረገ? ውሃ። ክርስቶስ የኃጢአት በረሃ የሆነውን ሰውነት የጽድቅ ፍሬ እንዲያፈራ ያደረገ እውነት። ዘማዊቷ መግደላዊት ማርያም 7 አጋንንት የሰፈረበት የሐዋርያት ሰባኪያን የነበረች በአፖስትል ኦፍ አፖስትልስ ሆነ የምትባለው በቴዎሎጂ ትምህርት የሐዋርያት ምናቸው ሐዋርያቸው ነው። ለሐዋርያት ትንሣኤን የሰበከቻቸው ስለሆነ የመጀመሪያ የትንሣኤው ምስክር የሆነችው ሴት 7 አጋንንት የሰፈሩባት ዘማዊት ነው። ቅዱስ ጴጥሮስ ጌታን ስንት ጊዜ ካደረሰ ነው? 3 ጊዜ ካደረሰ ያን ወጡ የሃይማኖት ጎርፍ ያቆም እግዚአብሔር በበረሃ ውስጥ ፍሬ እንዲያፈሩ ማድረግ ይችላል። ምንም የኃጢአት በረሃ የለም ብሎ በጌታችን በኢየሱስ ክርስቶስ ውሃነት ግን ማፍራት ይችላል። ውሃ ውስጥ የተጣለ ደብዳቤ መልሶ አይመጣም። ተናዘን እግዚአብሔር ይፍታህ ተብሎ በቀኖና የተደመሰሰ በክርስቶስ ዋና የተደመሰሰ ኃጢአት መልሶ አያስችልም። በዛም አንድ ግን ይበላል። እዚህ ፈረንሳይ ንስሐ ከገባችሁ ገዳም ስትገቡ ያሉ ኃጢአት አንዳንድ ጊዜ ምን ይመስላል? እንደው ተለቅ ያለ መነኩሴ ካልተቀበላችሁ ውስጣችሁን ይቅር ያልተባላችሁ ይመስላችሁ ወይም ወይ አክሱም እንደምንብላችሁ ወይም ደግሞ ደብረ ዳሞ ወይ የሆነ ገዳም ወይ ዝቋላ ወይ የሆነ ቦታ ካልሄዳችሁ ይቅር ያልተባላችሁ ይመስላል። ከተማ ተናዝሽ ይቅር ማልባል ይመስላችኋል። ወይም እንደው ጳጳሱን ንስሐ ሊቀበላችሁ ሳይ ብሎ ይመስላችኋል። ወይ ፓትርያርክ እኛ መቼ ዳቦታችን አለ ፓትርያርክ ንስሐ ሊሰሩ የሚሻለን ሊመስል ይችላል። ጉዳዩ ከተማና ገጠር መሆኑ አይደለም። ስንናዘዝ ለማን እንደምንናዘዝ ማሰባችን ለእሱ ከተናዘዝ ለቄስ የምንናዘዝ አይምሰለን። ቅዱስ ጴጥሮስ ለዚህ ነው ሥጋ ወደሙ ስንቀበል ቄሱ የሚያቀብለን አይምሰለን፣ ራሱ ክርስቶስ ያቀብለናል እንጂ ቄሱ እንዳቅሙ ተልእኮውን ይፈጽማል ብሎ ነው የተናገረው። ስለዚህ ጌታችን ኢየሱስ ክርስቶስ ምን ያደረግን? በረሃብ ሆን ፍሬ እንድናፈራ ዕዳ ደብዳቤ ቢኖርብን ተናዛችሁ ሲጨርሱ በነፃ ልጅ አልፈልግ ጉንደነዋል ብሎ የሚሰጥ ምንም መያዣ የሌለው እኮ ነው። ይህ ቀርቷል ና ሰምታችሁ አለ። ስለዚህ እረፍት የሚሰጠን እዚያ ውስጥ ስንሄድ ውሃም ያደርጋል፣ ያነጻል፣ ለነጻል ከዚያስ ፍሬ እንዲያፈሩ ያደርጋል፣ ያፈራል። ደብዳቤ ደመሳ ዕዳችን የሚደመስስልን ውሃ ክርስቶስ ሁሉን አድርገን አልቆረጥልን ያለው የልባችን ጥም የሚቆረጠው መድኃኔዓለም ሲናገር እሱ ነው። የነቢያትን ጥም የቆረጠው እሱ ነው።
መቼ ነው የምትመጣልን ያለው? የመላእክትን ጥማቸውን የቆረጥላቸው እሱ። መላእክት እግዚአብሔርን የማየት ጥም ነበሩበት። ዛፈተው መላእክት ከማያውቁት እኮ መላእክትን እንዲያዩት የሚያስመኛቸው እሱ የተባለ ነበር። ለአንካሶች እግል፣ ለዕውራን ብርሃን፣ ለዲዳዎች መልካም ቃል፣ ለደንቆሮች በጎ ዜና፣ ለሙታን ትንሣኤ፣ ለተራቡት የሕይወት እንጀራ፣ ለተጠሙት የሕይወት ውሃ፣ ለደከሙት ምርኩዝ፣ ለተሰደዱት መጠጊያ እርሱ ኢየሱስ ነው። እሱም ስናገኘው ረፍት እናገኝ። የእግዚአብሔር ችለት ጌታችን እውነተኛ ረፍት ነው። ወደዚያ መምጣት፣ ወደዚያ የምንመጣው በንስሐ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሆን። እግዚአብሔር ከሁላችን ጋር ይሆን። ስለዚህ ወደዚያ ውሃ መምጣት። ስለዚህ ምንድን ነው? ነፍሴን መራት በረፍት ውሃ ምን አለኝ ነው የሚለው ዳሩ ያሳደገ ያ የረፍት ውሃ ማን? ጌታችን ኢየሱስ ክርስቶስ ነው። አሁን ሁላችን ረፍት እንድናገኝ ሕሊናችንን ወደ ጌታችን ወደ ኢየሱስ ክርስቶስ መመለስ። ያን ስናገኝ ደስ ይለናል። አንድ ታሪክ ብቻ ላስታውሳችሁ። ሐዋርያትን እንዲህ ብሏቸው ነበር ጌታ፣ ደስታችሁን የሚወስድባችሁ የለም። ሰማችሁ? ደስታችሁን ወስዱ የሚወስድባችሁ ማንም ጊዜ ያለች ሐዋርያትን አይደል? ሐዋርያትን ምን የሚወስድባቸው የለም ያለ? ደስታችን የሚወስድባቸው የለም። እንዴት የሚወስድባቸው የለም? እስኪ ከሐዋርያት አንድ ሁለት ሶስት ጥቀሱ። ጴጥሮስ ተዘግዝቆ ነው የተሰቀለ። ጳውሎስ አንገቱ ተቆርጦ ነው ያለው። ቶማስ ቆዳው ተገፎ ቆዳውን ስልቻ አድርገው ሰፍተው አሸዋ እዚያ ውስጥ ከተው አሸክመው ነው ያዙት። እስጢፋኖስ በሪቀን ተወገረ። ታዲያ ደስታችሁ የሚወስድባችሁ የለም የሚለው አይጣላም? አይጣላም? አልተጋጨም? ስለዚህ ምን እያለ ነበር? ደስታችሁ ያለው ማለት ነው ራሱን ነበር። እኔ የሚወስድባችሁ የለም እያላችሁ እጃችሁን ይወስዱታል፣ እግራችሁን ይወስዱታል፣ ዓይናችሁን ያወጡታል፣ ልብሳችሁን ይገፉታል። እኔን ግን የሚወስድባችሁ የለም። ሌላው ሁሉ ይወሰዳል። የማይወሰድ ደስታ እሱ ነው። የሐዋርያት ሥራ ምዕራፍ 5 ላይ ስለ ጌታችን ኢየሱስ ክርስቶስ ትንሣኤ ሲያስተምሩ ሐዋርያትን በኢየሱስ ክርስቶስ ስም እንዳታስተምሩ ብለው ገረፏቸው። ተገርፈው ሲወጡ ደስ እያላቸው ወጡ። ደስ እያላቸው። እንዴት ሰው ተገርፎ ሊወጣ አይችልም? ሲወጣ ደስ ይለዋል። ገረፏቸው፣ ኃይላቸውን ወሰዱት፣ ክርስቶስን ግን አልወሰዱባቸው። ትክክለኛ ደስታ እሱ ከቃሉ ጋር ናት። ከቃሉ ጋር ናት። እግዚአብሔር ከወዳችሁ ጋር አሁን እውነት የተገረች ይህን ደስታ ማግኘት ከክርስቶስ ጋር መኖር ያሁን ወንዶችን ሴቶችን እንዲሁ ደስ እንዲል ብላችሁ አታውቁ። የምር ነገር ሰው ስላማችሁ እንዳታውቁ። ይሄ ለእህቶቻችን የሚያጋጥ አይመስላችሁ? በቃ እንደው ጭንቀቱን ለመገላገል ቢሆን አንዱ እንዳግባዋል ፈጣን ቦታ ትክክለኛ ሰው ከመጣ ብቻ ነው የሚቆርብ ሰው ከእግዚአብሔር ጋር የሚያገናኝ እስከ መንግስተ ሰማያት የሚጓዝ ሰው ነው እንጂ እንደው ብቸኝነቱን ልገላገለው ብላችሁ ብትገቡ ራሱን የቻለ ሲኦል የሆነ ሰው አለ። መግባት የለባቸው ሰው ወንዶች፣ ሴቶች በተሳሳተ መንገድ ትዳር ውስጥ መግባት ነው ብዙዎችን ደም ያስለቅሳቸዋል። እግዚአብሔር የፈቀደው ስጋው ደግሞ የሚቀበል ሰው ከመጣ አሉ። ካልሆነ ግን ማግባት ዶግማ ነው፣ ግዴታቸዋል። ከክርስቶስ ጋር መኖር ነው ግዴታቸው። ደስታችን እሱ ይቻላችሁ። መልካም ሰው ከመጣ ጥሩ ትዳር ቅዱስ ነው ብሎ መጽሐፍ ቅዱስ ራሱ ጌታችን ኢየሱስ ክርስቶስ ተገኝቶ ወይም የባረከበት ክቡር ጸጋ ለቤተክርስቲያን የተሰጠ ቤተክርስቲያን የቀጠለችበት አንዱ የተቀደሰ ሰንሰለት ትዳር ካልሆነ ግን ሰው ቁሞ ቀረ፣ ሰዎች ቁማ ቀረች እንዳይልብላችሁ ከብቸኝነት ለመላቀቅ ብላችሁ ማግባት የለባችሁ። በማን ደስ ይበላችሁ? ንገሩኝ እንጂ
ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። እስኪ ባሉ ኤፌሶን ማለት ፊልጵስዩስ ምዕራፍ 4 ቁጥር 1 ቅዱስ ጳውሎስ ምን አለ? እስኪ ሁላችሁ ባሉ ደግሜ እላችኋለሁ ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላችኋለሁ ሁልጊዜ ደግሜ እላችኋለሁ ሁልጊዜ እንዳሳብ ነገራቸው እግዚአብሔር ሰው በአንድ ነገር ሁልጊዜ መደሰት ይቻላል። ለምሳሌ በሰርግ ሁልጊዜ መደሰት ይቻላል። መቼ ብቻ ነው መደሰት ይቻላል? በህፃንነታችሁ ሁልጊዜ መደሰት ትችላላችሁ። ምክንያቱም ማን ይመጣል ያሳልፈዋል? ወጣትነት። በወጣትነት ሁልጊዜ መደሰት ይቻላል። ምክንያቱም ማን መጥቶ ይተካዋል? እርጅና ይተካዋል። ሁልጊዜ መደሰት የሚቻለው በማን ብቻ ነው? በእግዚአብሔር ብቻ። ሁልጊዜ መደሰት የሚቻለው በሱ። ሁልጊዜ የናፈቃችሁት ቦታ ኢትዮጵያ ትሄዳላችሁ። አንዳንድ ሄዳችሁ ተደስታችሁ በሉ እንግዲህ ገና እያላችሁ እያለቀሳችሁ በዘመድም ሁልጊዜ መደሰት አይቻልም። አንድ ሳምንት ወይም 3 ወር። በክርስቶስ ግን ሁልጊዜ መደሰት ይቻላል። ሁልጊዜ ማናጣው ደስታችን ጌታችን ኢየሱስ ክርስቶስ። ብቻችሁን ስትሆኑ ሲጨንቃችሁ ስራ ውላችሁ የዚህ ሀገር ስራ በጣም አጨናነቅ ነው። ስራ ውላችሁ ባዶ ዶርማችሁ ስትገቡ ብቻችሁን እንደሆናችሁ አታስቡ። እዚያ ውስጥ ባላለ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ነው። አማኑኤል ማለት ነው። እግዚአብሔር እኛ ጋር ነው። አማኑኤል በሉ ድገሙ። ምን ማለት ነው? እግዚአብሔር ከማን ጋር? ብቻችሁን አይደለም። ክርስቲያን ብቻውን አይደለም። አልተጠመቃችሁም? ተረግማ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል። ቅዱስ ጳውሎስ እስኪ በሉ የተጠመቃችሁ በሉ ማንን ለብሳችሁታል? ክርስቶስን ለብሳችሁ። ብቻችሁን አይደለም። ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ። ጌታችን ኢየሱስ ክርስቶስ ከእኛ ጋር። ብቻችሁን አይደላችሁ። ስትገቡ እያማተባችሁ መግባት፣ መጽሐፍ ቅዱስን ማንበብ፣ ጸሎታችሁን መስጠት። አልጋ ላይ ሆናችሁ እንቅልፋችሁ እስከምትመጣ 5 ደቂቃ ካለቻችሁ ጋደም ብላችሁ የጌታ ልደቱን በህሊናችሁ መተረክ። ቤተልሔም ነበረ፣ ከዚያ አንደኞች ተሰብስበው በህሊናችሁ ነው የምትተረኩት። ስቅለቱን መተረክ፣ ትንሣኤውን መተረክ፣ ጉዞዎቹን መተረክ በህሊናችሁ። የዚያ ጊዜ አብሮን ይሆናል እሱ። አይዟችሁ ድሃ አደጎች ልትሆኑ አላደርጓችሁ፣ ሰላሜን ተውላችኋል። የምሰጣችሁ ሰላም ደግሞ ዓለም እንደሚሰጣችሁ አይደለም ብሎ ስትናገር ከቃሉ ጋር ናችሁ። ከክርስቶስ ጋር መኖር ደስታ ይሰጣል ማለት በክርስቶስ ፈቃድ፣ በክርስቶስ ሕግ፣ በክርስቶሳዊ ሕይወት መኖር እና መውጣት። የመጨረሻም ነግራችሁ ያንን ውሃ አግኙና ተነሱ። እስኪ ስጋ ወደሙ አትቀበሉ እጃችሁ አውጭ ብገኝላችሁ ይጨራላችሁ። አወርዳችሁ የተጠማ ቢኖር በሉ ምን ይበል? ይምጣና ምን ይበላል? ይጠጣ። ስለዚህ ሁላችሁም ለሥጋው ደግሞ ተቀበሉ። የእግዚአብሔር ሰዎች ሁላችሁ እኔ ኃጢአተኛ ነኝ ነው መልሳችሁ አይደለም? አይገባኝም ነው ምትሉት አይደለም? ጥያቄ ልካችሁ ጌታ ምንድን ነው ብያችሁ ነበር። እንግዲህ ትምህርቴን እየጨረሱ ውሃ በሉች። ውሃ የሚያስፈልገው ለታጠበ ሰው ነው ወይስ ላልታጠበ ሰው? ታዲያ እናንተ ኃጢአተኛ ነኝ ካላችሁ ጌታችን ኢየሱስ ክርስቶስ ደግሞ ምንድን ነው? ውሃ ነው ያነሳቸው። ጥሩ። ውሃ የሚያስፈልገው ለጠጣ ነው ለተጠማ? ታዲያ ኃጢአተኛ ማለት ነው የተጠማ ሰው። መድኃኒት የሚያስፈልገው ለታመመ ነው ለጤነኛ? ጌታችን ኢየሱስ ክርስቶስ ስለዚህ ምንድን ነው መድኃኒት። እኛ ምንድን ነን? በሽተኞች። እንዲያውም የሚያስፈልገን ለማን ነው? ለእኛ ለበሽተኞች ነው የሚያስፈልግ። ከጻድቃን ሁሉ ይልቅ እኔ ጻድቃን ልጠራ አልመጣሁም። ማንን ልጠራ ነው የመጣሁት? በሽተኞችን ወይም ኃጥአንን ልጠራ ነው የመጣሁት ነው ያለው የእግዚአብሔር ሰዎች። ይህን ነገር ጋንዛ ሰው ነገር ይቆርባል አይቆርም? ቆርባል። የሚቀድስ ቄስ ሁሉ መጀመሪያ ማን ቆርቦ ነው? ራሱ ቆርቧል። እኛ የሚያቆርብ
ቄስ ኃጢአት ይሰራል አይሰራም? ታዲያ ለምን ይቆርብ? ኃጢአተኛ ሰው መቁረብ ካልተገባው ቄሱ ለምን ነው የሚቆርቡታል እንዴ? እናንተ ለምንድን ነው ኃጢአተኛ ነኝ እያላችሁ ከቤተክርስቲያን የምትጠፉትና ከክርስቶስ ለይታችሁ ተለይታችሁ የምትባዝኑ? እንደዛ ከሆነ ለምን ቄሱ? እሺ ጳጳስ ኃጢአት ይሰራል አይሰራም? ይሰራል። አይቆጣም? ጳጳስ አይቆጣም? አይሳደብም? አይቀየምም? ጳጳስ ይቀየም? ታዲያ እንዴት ይቆርባል? ለምን የሚቆርቡታል? ማንኛውም ሰው በክርስቶስ ይቅር ተብሎ ነው የሚቆርበው እንጂ የበቃ ሰው የለም ተገብቶት የሚቆርብ ሰው። ጸሎተ ንስሐ ሲነበብ አልሰማችሁም? ምንድን ነው የሚለው? ካህን እኔንም ወራዳነቴን አይተህ ፍታኝ ሲባሉ ማንን እንደሚሉ ራሳቸው ቅዱስ ፓትርያርኩ ቢቀድሱ እኔንም ምንድን ነው የሚሉት? ወራዳነትን አይተህ ፍታኝ። ፓትርያርኩ ቢቀድሱ ራሱ ወራዳነቴን አይተህ ፍታኝ ብለው ነው የሚቀድሱ እንጂ እኔ ንጹሕ ነኝ ብሎ የሚቆርበኝ። መጨረሻ ላይ እናንተ አታውቁትም። ውስጥ መቅደስ ላይ ካህኑ ነው የሚለው እግዚኦ መሐረነ ክርስቶስ ከተባለ በኋላ ቄሱ የሚጸልየው አንድ ጸሎት አለ። ሥጋው ደግሞ የሚቀበል ለራሱ ኦ እግዚእ ኢየሱስ ክርስቶስ ኢይደልወኒ ከመ ትብአ አይተ ጠፈረ ቤቴ ርኩስ እስመ አነ አስተቆጣይቱከ። ጌታ ኢየሱስ ክርስቶስ ሆይ ወደ እኔ ጣራ ልትገባ አይገባህም። ጣራ የሚለው ምኑን ነው? ሰውነቱን አስቀይሜሃለሁና ነው የሚለው። በድዬሃለሁ ረክሻለሁና ወደ እኔ ልትገባ አይገባኝም። ግን ስለ ዮሐንስ መጥምቅ ብለህ ስለ እናቴ ስለ ድንግል ማርያም ብለህ ይቅር በለኝ ብሎ ነው የሚቀበል። ይህ የምቀበለው ሥጋና ደም ለፍርድና ለኩነኔ አይሆንም ብሎ ነው የሚቀበል። ይህ ለዘርክዮ ኃጢአት ወኢለም ለፍርድና ለመካሰስ አይሆንም ብሎ ነው የሚቀበል። ስለዚህ እግዚአብሔር ሰዎች ለማንም ሰው ሥጋው ደሙ እገሌ ተገብቶታል የሚባል የለም። ከሐዋርያት ጀምሮ በክርስቶስ ቸርነት ነው ሁላችን ቢቆም ቅዱሳን ሐዋርያት እንኳን ቢቆም ያለ እመቤታችን ያለ ቅድስት ድንግል ማርያም በቀር በሕሊናው እሳት ተሸክሞ ያልበደለ ሰው የለም። ስለዚህ እውነቴን ነው የምነግራችሁ፣ የስብከት ዓላማው መረጃ ማቀበል አይደለም፣ ከክርስቶስ ጋር ማገናኘት። በጉባኤው አይደለም እንድትረኩ የምፈልገው የጠማችሁኝ ውሃ ናቸው፣ ያ ጌታችን ኢየሱስ ክርስቶስ። ስለዚህ የምነግራችሁ ኃጢአታችሁ መልሼ ብበድልስ የሚል ጥያቄ ነው። ቄሱም እየበደልን ነው የሚቆርብ አልኳቸው። በምን እንጠነቀቃለን? ከሳት ደግሞ ምን እናደርጋለን? ንስሐ እንገባለን። የማቴዎስ ወንጌል ምዕራፍ 18 ላይ ወንድሜ በበደለኝ ጊዜ ይቅር በለው አለ። ሰባት ጊዜ ነው አለ። የጠርና ሰባት ሳይሆን 7 ጊዜ 490 ጊዜ ማለት ነው አይደለም። 7 በዕብራውያን ፍጹም ቁጥር 7 ጊዜ ሲባል ፍጹም ማለት ነው። ወንድሜ በበደለኝ የተባለው ስለ ቂም ማለት ነው ጉዳዩ። ሰዎች እየበደሉ ንስሐ ቢገቡ ስንት ጊዜ ንስሐ ልስጣቸው? ጌታም ደግሞ ፍጹም በበደሉ ቁጥር ምን በላቸው? ይቅር በላቸው፣ ስርየት ስጣቸው። ከበደል ንስሐ እንገባለን። በነገራችን ላይ ሁሉም የማይቆርብ ክርስቲያን ያለ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ማን እንዳመጣው የማይታወቅ የህንድ ኦርቶዶክስ ክርስቲያኖች 2.5 ሚሊዮን ኦርቶዶክስ ካላቸው 2.5ቱም ይቆርባል። የሶሪያ ኦርቶዶክሶች ያላቸው ሁሉ ይቆርባል። የግብፅ ኦርቶዶክስ ያለው ሁሉ ይቆርባል። እንደዚህ ያለ ጅልነት ያለን የኢትዮጵያውያንና ኤርትራውያኖች ከግራኝ መሐመድ ወዲህ የመጣ እንጂ አንድ ክርስቲያን ሳይቆርብ ክርስቲያን አይባልም ራሱ። ስለዚህ የምንኖርለት ዓላማ ራሱ ከክርስቶስ ጋር ነው። እንዲህ እውነቴን ነው። ሥጋው ደሙ ተቀበሉ። እንደው ምናልባት የማይቆርብ ባል ቢገጥመኝ ካላችሁ ሴቶቹ ቅልጥ ብለው ይቅራል። እውነቴን ነው። ምክንያቱም ዛሬ ወንዶቹ ቆርበን ማግባት አንፈልግም እያሉ ነው አሉ ነው። ካልቆረበ እልም ብሎ ይቅር ከክርስቶስ ጋር ምን ትበቅ
የማይቆርና የማትቆርብ ሚስት አትመርጡ። ጥቅም የለም። የትዳር ዓላማው ኑሮን መተጋገዝ አይደለም፣ በህብረት መዳን መንግስትን መውረስ። ሰው የሚያገባው ለመጽደቅ ነው እንጂ በኑሮ ለመረዳዳት ነው። ለመጽደቅ ነው የሚያገባው። አንድ የድነት መጓዣ መንገድ ጉዞ ነው። የመንግስተ ሰማያት ጉዞ ነው ትዳር እንጂ አዋጥቶ መኖሪያ ነው። ስለዚህ እግዚአብሔር የተሰወረ ምንም ነገር ስጋው ደሙ ተቀበሉ። አሁን ከቻላችሁ ሰኔን ተዘጋጅታችሁ ሐምሌ ላይ ቁረው ጾሙ ንሳሉ ከነዚህ አባቶቻችሁ ጋር። ካልሆነ ሐምሌና ነሐሴ ሊሆን ተዘጋጅታችሁ መስከረም ላይ ቁረው። ታው የመዳን ቀን ዛሬ ከዛሬም አሁን እንግዲህ ጌታችን ኢየሱስ ክርስቶስ ተመልሶ መጥቶ የሚሰብካችሁ እንዳይመስላል። ከፋም በጀም መጽሐፍ ጽፎ ሄዷል። መጽሐፉን እያደረስኩላችሁ ጊዜ የምናገኝ ይመስላል። ኢትዮጵያ ውስጥ አሁን ሕፃናቱም ትልቁም እየተቀጨ እየሞተ ነው። ምናልባት እናንተ ሰላም ሀገር ነው የምትኖረው ብላችሁ ኮሮና የመጣ ጊዜ ስንት ሰው ሳ ገብቷል። እኔ ማነው ትንሽ በቀጠለ ምሆን ሰው ንሳ እንዲገቡ ያ ፖለቲከኛ ሁሉ ሲናዝዝ ነው። ልክ የኮሮና ሲመጣ አውሮፓ መኖር አሜሪካ መኖር አፍርቷል። ሁሉም ረግፍ አሁን አንድ ጠብ ቢመጣ በአንድ መሳሪያ የምናልቅ እኮ ነው ሁላችን። ለምሳሌ አያድርገውና ሶስተኛው ዓለም ጦርነት ይችላል በአንድ የምንጠፋ አይደለም። በዛ ጊዜ በአሜሪካ የጦር አውሮፕላኖች ሂሮሺማና ናጋሳኪ አመድ ከሆኑ የዛሬ ኑክሌር ደግሞ እንዴት ዓለምን አንድ ሊያወድም እንደሚችል አታውቁ። እንዲሁ በደቂቃ አንድ የከፋው ፕሬዚዳንት ኑክሌር ጨልሞል ማለት እኔ ነግሬያችኋለሁ። ከሞት ጋር ውል የለም። አሁን ብንመለስ መልካም ከሚያሳርፈን አምላክ ጋር አብረን እግዚአብሔር ለሁላችንም ረፍት ይስጣል።